ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አሁን ወደ መረጃው እናልፋለን። በአሜሪካ ጥገኝነት ጠያቂዎች ያለ ቃለ መጠይቅ ወደ ፍርድ ቤት የሚላኩበት መመሪያ ጸደቀም። የትራምፕ አስተዳደር በሀገሪቱ ጥገኝነት የጠየቁ ስደተኞችን የሚመለከት አዲስ መመሪያ አውጥቷል። ይህን ተከትሎ በርካታ ጥገኝነት ጠያቂዎች ጉዳያቸው ሳይሰማ ቀጥታ ሊባረሩ የሚችሉበት ሁኔታ ተፈጥሯል ነው የተባለው። አዲሱ አሰራር ከ1.4 ሚሊዮን በላይ የተከማቹ የጥገኝነት ማመልከቻዎችን ለማቃለል የታሰበ ነው የተባለው። ቀደም ሲል የነበረው አሰራር አመልካቾች መጀመሪያ ጉዳያቸው ለኢሚግሬሽን ኦፊሰር አቅርበው ጥያቄያቸው ውድቅ ከተደረገ ብቻ ወደ ፍርድ ቤት እንዲያመሩ የሚደረግ ነበር። በአዲሱ መመሪያ በርካታ የጥገኝነት አመልካቾች ከኢሚግሬሽን ኦፊሰሮች ጋር የሚደረገውን የመጀመሪያ ደረጃ ቃለ መጠይቅ ሳያደርጉ ጉዳያቸው በቀጥታ ወደ ፍርድ ቤት ሊያመራ ይችላል ነው የተባለው። 444724 ያህል መዝገቦችን ይነካል የተባለው ይህ ውሳኔ የሕግ ባለሙያዎችና የኢሚግሬሽን ተከራካሪዎች አሰራሩ የስደተኞችን የመሰማትና ፍትህ የማግኘት መብት የሚጎዳና ውሳኔዎችን በማፋጠን ሰዎችን በፍጥነት ለማባረር ያለመ ነው በማለት ተችተውታል። በሌላ በኩል የአሜሪካ መንግስት በሀገሪቱ በሚማሩ የውጭ ሀገር ተማሪዎች ላይ እስከ $100,000 የሚደርስ አዲስ ክፍያ ለመጣል ማቀዱ ተሰማም። የታቀደው እርምጃ በተለይ ትምህርታቸውን አጠናቀው በአሜሪካ ለመቆየት ለሚፈልጉ ዓለም አቀፍ ተማሪዎች ፈተና ሊሆን እንደሚችል ተገልጿል። መንግስት እርምጃው የቪዛ አጠቃቀምን ለማጥበቅና የሀገር ውስጥ የሥራ ገበያን ለመጠበቅ ያለመ መሆኑን ሲገልጽ፣ ተቃዋሚዎች ግን የውጭ ተማሪዎች ለአሜሪካ የትምህርትና ቴክኖሎጂ ዘርፍ ያላቸውን አስተዋጽኦ ሊጎዳ ይችላል በማለት ስጋታቸውን ገልጸዋል። የትራምፕ አስተዳደር ከስደተኞች ጋር በተያያዘ እጅግ ጠንካራ እርምጃዎችን እየወሰደ መሆኑ ተደጋግሞ መገለጹ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በወልቃይት ጉዳይ የህዝብ ውሳኔ አስፈላጊ መሆኑን ጠቆሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ የወልቃይትን የይገባኛል ውዝግብ መፍታት ያለበት በህግና ዘላቂ ሰላምን በሚያረጋግጥ የሁለቱ ክልሎች ህዝቦች ውይይት መሆኑን ከአሚኮ ጋር በነበራቸው ቃለ ምልልስ ተናገሩ። ጠቅላይ ሚኒስትሩ በወልቃይት ጉዳይ ያለውን አለመግባባት ለመፍታት ዘላቂ ሰላም ከሚያረጋግጡ ምላሾች ውጪ ያሉ መንገዶች የመደመር መንግስት መርህ እንዳልሆኑ ጠቅሰዋል። ለአጭር ጊዜ እፎይታና ደስታ ሲባል የሚወሰኑ ውሳኔዎች መልሰው ግጭት የሚቀሰቅሱ መሆናቸውን ጠቅሰው በዚህ መንገድ ዘላቂ ሰላም፣ ልማትና አብሮነትን ማረጋገጥ አይቻልም ነው ያሉት። ዳግም ግጭት ከሚፈጥሩ ውሳኔዎች ይልቅ ጊዜ ወስደን ተወያይተንና ሕግና ስርዓትን ተከትለን ህዝብን ባሳተፈ መንገድ ብንወስን ዘላቂ ሰላም ማረጋገጥ እንችላለን ብለዋል። የመደመር መንግስት በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳበት የወልቃይት ጉዳይም በዚሁ አግባብ መፈታት አለበት የሚል አቋም እንዳላቸው ጠቁመዋል። በአንድ አካባቢ ለሚነሱ ጥያቄዎች ምላሽ ለመስጠት ሲሞከር በሌላ አካባቢ ተመሳሳይ ጥያቄ ያስነሳል ያሉት ጠቅላይ ሚኒስትሩ ለዚህ ማሳያ ከሚሆኑ ጥያቄዎች አንዱ የወልቃይት ጉዳይ መሆኑን አሳይተዋል። የወልቃይት ይገባኛል ጥያቄ ለረጅም ጊዜ በአማራ ክልል በኩል ሲነሳ መቆየቱን አስታውሰው ይህንን ጥያቄ የሚመች ድል አግኝቻለሁ ብሎ ለማስመሰል መሞከር ነገ ላይ እንደሚበላሽ አስረድተዋል። ከዚህ ቀደም የክልሎች ስሪት በህዝቦች ውይይት የተፈጸመ ቢሆን ለረጅም ጊዜ ጥያቄ ሆኖ አይቀርም ነበር ያሉት ጠቅላይ ሚኒስትሩ አሁንም ስለተመቸ እናድርግ ማለት ያንን ስህተት የሚደግም አካሄድ መሆኑንም ነው የገለጹት። በወልቃይት ጉዳይ በትግራይ ክልል በኩል የሚነሳው ጥያቄ አካባቢውን በጦርነቱ ምክንያት አጣ ነው እንጂ በእኛ ክልል ስር ይተዳደር ነበር የሚል ነው ብለዋል። አሁን ላይ ለአማራ ህዝብ ህልውና እንታገላለን የሚሉ አካላት ጭምር ይህንን አካባቢ ውሰዱት፣ ይገባችኋል፣ አብረናችሁ እንዋጋለን ብለውናል። እየከለከለን ያለው የፌዴራል መንግስት ነው የሚል ጥያቄ ከትግራይ ክልል እየቀረበ እንደሆነ ተናግረዋል። የፌዴራል መንግስት ከዚህ ጉዳይ ራሱን ካወጣ እኛ በማንኛውም መንገድ በኃይልም ጭምር አካባቢውን እናስመልሳለን ማለታቸውንም ጠቅላይ ሚኒስትሩ አንስተዋል። በሌላ በኩል ከጦርነቱ በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት አካባቢ
በሕግ አግባብ በተሟላ መንገድ ወደ አማራ ክልል ሊመለስ ይገባል የሚል ጥያቄ ከአማራ ክልል እየቀረበ መሆኑን ተናግረዋል። ሁለቱም ጋር ጥያቄ አለ። ለእነዚህ ጥያቄዎች አንዱን ወገን ለማስደሰት ምላሽ ሰጥተን ሌላኛውን ከጥያቄው ጋር ብናቆየው ዘላቂ ሰላም ሊረጋገጥ አይችልም ሲሉም አስረድተዋል። ይህ መንገድ የጊዜ ጉዳይ እንጂ መልሶ ግጭት የሚቀሰቅስ በመሆኑ የሁለቱን ክልሎች ህዝቦች በማወያየት በሕገ መንግሥቱ መሠረት ሕዝበ ውሳኔ በማድረግና ዘላቂ ሰላምን በሚያረጋግጥ አግባብ መፈታት እንዳለበት አጽንኦት ሰጥተዋል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁ እንድታጠናክሩ በአክብሮት እንጠይቃለን። ጤና ይስጥልን።